የብዙዎቻችሁ ጥያቄ መዳማችን ትቀናለች። መዳማችን ስትቀና እኛ ምንድነው ማድረግ ያለብን? እኛ ከሰውየው ጋር ወይም ከባሏ ጋር ግንኙነት የለንም፣ ግን እንዴት አድርገን ነው ቅናቷን ማቆም የምንችለው? እንዳትቀናስ ምን እናድርግ? የብዙ እህቶቻችን ጥያቄ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። በያላችሁበት የምድር ዳርቻ ሁሉ ፈጣሪ አምላክ ከክፉ ነገር ይጠብቃችሁ፣ ክፉ ነገርን አርቆ ደግ ነገርን ያቅርብላችሁ። ሁላችሁንም በያላችሁበት ሆናችሁ ይህንን ቪዲዮ ስትከታተሉ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ላይ ብዙ ቆይቻለሁኝ እና ድምፄን ያዘኝ ማለት ነው። ትንሽ ሳወራ ድምፄን ይዘኛል በነገራችን ላይ እና ደግሞ እንደዚህ ኩኝ የመጣሁት የሻርፕ መዓት ደራርቤ የመጣሁት ቅቤ ተቀብቼ ነው። እህቶቼ ቅቤ ተቀቡ። በዚሁ አካባቢ በተለይ አረብ ቤት የምንሰራ እህቶች ሙቀቱ፣ ስራው፣ የሴትዮቹ የሰዎቹ ጩኸት ትንሽ እኛን ሰውነታችን እንትን ብሎ ስለሚገባ ቅቤ ጥሩ ነው። ቅቤ ተቀቡ። እውነት ለውጥ አለው ስትቀቡ። የሆነ ሰውነታችሁ ራሳችሁ ይታዘዛችኋልና በዚሁ አጋጣሚ ላስታውሳችሁ ብዬ ነው። እንግዲህ ዛሬ የመጣሁበት ዋነኛው ዓላማዬ ስለሚቀኑ መዳሞች፣ የሚቀኑ መዳሞችን እንዴት ነው እንዳይቀኑ ማድረግ የምንችለው። በነገራችን ላይ ቅናት በተፈጥሮ የሚመጣ ነው። የሰው ልጅ ቀናተኛ ሆኖ ከተፈጠረ እኛ ልናስቆመው አንችልም። ምክንያቱም ያ ሰው ሲፈጠር ተፈጥሮ ነው እና ማለት ነው። አንዳንድ ሰው ደግሞ ዝም ብሎ ሰውን ስታዩት የሚቀና ሰው አለ ማለት በተፈጥሮ ሳይሆን በቃ የሰው ይሄን ያደርግ ሆን እንደ ብሎ በመጠራጠር። ቅናት በጥቅሉ ጥርጣሬ ነው። ጥርጣሬም ደግሞ እየዋለ እያደረ ሲሄድ ወዲህ ቅናት መንፈስ ይቀይርና ያንን ሰው ጥሩ የነበረ ባህሪውን ይቀይረዋል ማለት ነው። ስለዚህ አንደኛ እኛ እዚህ ሀገር የመጣ ነው ለስራና ለስራ ብቻ ነው። ስለዚህ ሴትዮዋችን ምናልባት የምትቀና ከሆነ በእኛ የምትቀና የምትናደድ ከሆነ ብዛት እኛ ማድረግ ያለብን ነገር ምንድን ነው? ለምሳሌ እኔ ከዚህ በፊት ብዙ ጊዜ የኮንትራት ህይወቴን ወይም ደግሞ ገና ከኢትዮጵያ እንደመጣሁ የገባሁበትን ቤት ምሳሌ ማንሳት እችላለሁ። ምክንያቱም ለሁሉም ነገር ምሳሌ መሆን ስለሚችል ነው። እና ሴትዮዬ ከሚገባው በላይ ቅናት የሚለው ብቻ አይገልጻትም ነበረ። ሰውየው በ3 ቀን አንድ ቀን ወይም በሳምንት አንድ ቀን ነበር የሚመጣው ቤት። ሩቅ ቦታ ነው የሚኖረው። የራሱ ፋርማሲ ያለው የራሱ በጣም ብዙ ድርጅት ስላለው አይመጣም ብዙ ጊዜ። እንደገና ደግሞ ሌላ ሚስት አለችው። አንድ ቀን እሷ ጋር አንድ ቀን እዚችኛቱ ጋር ስለሆነ የሚያድረው በጣም ትቀናለች። በተለይ እዛችኛቱ ሴትዮ ጋር ሄዶ ባደረ ቀን በጣም ነበር የምትናደደው። ንዴቷን ሁሉ የምትወጣው እኔ ላይ ነበረ ማለት ነው። ስለዚህ ምንድነው ማድረግ የነበረብኝ በሰዓቱ ላይ? ሴትዮዋ ሰውየው ሲመጣ በጣም ትቀያየራለች፣ በጣም ትናደዳለች። ሰውየው አጠገብ እንዲደርስ አትፈልግም። ሰውየው አጠገብ ውሃም ይሁን ምንም ይሁን ጠርቶኝ ወስጄ ከመጣሁኝ የዛን ሰዓት ፊት ለፊት ከተገናኘን በቃ እብድ ነው የምትሆነው ማለት ነው። እና እናንተ ምንድነው ማድረግ ያለባችሁ? ምናልባት በባሏ የምጠረጥራችሁና የምትቀና ከሆነ በመጀመሪያ አስረዷት። ቋንቋ ከቻላችሁ እንደዚህ ፊት ለፊት ተገናኝታችሁ ማውራት የምትችሉበት በደንብ አብራርታችሁ የምትናገሩ ቋንቋ የምትችሉ ከሆናችሁ ንገሯት። እኛ እዚህ ሀገር የመጣ ነው ብር ፈልገን እንደሆነ፣ ልጅ ባይኖራችሁም ልጅ አለን፣ እኛ ልጅ አሳዳጊዎች ነን፣ የምንፈልገው ብር እንጂ ወንድ አይደለም። እንደገና ደግሞ እኛ ትዳር አለን፣ ባለትዳሮች ነን፣ የልጅ እናቶች ነን ብላችሁ ንገሯት። አንደኛ። ሁለተኛ ደግሞ ምናልባት በተፈጥሮ እኛ ሀበሾች የሆነ ልብስ ስንለብስም ሆነ ምንም ስንል እነሱን ያናድዳቸዋል። ስለዚህ በጥቅሉ ምንድነው ያው ድምፅ ሰው እየሰማው ስለሆነ ነው። እኛ ምንድነው ማድረግ ያለብን? አንዳንድ አረቦች ልብስ እንዳትለብሱ ለማለት ይፈራሉ፣ ግን ይቀናሉ። ስለዚህ እናንተ የሆነ ልብስ በምትለብሱ ሰዓት ልብስ ስትለብሱ ስትቀይሩ ትለያለች። ስለዚህ እሷ እናንተ የለበሳችሁትን ልብስ በምትቀይሩ ሰዓት እሷም ስሜቷ የሚቀየር የምትቆጣ፣ የምትበሳጭ ምናምን ከሆነ የዛን የተበሳጨች ጊዜ የለበሳችሁትን ልብስ ሌላ ቀን እንደዛው ደግማችሁት እንደዛው የምትበሳጭበት ከሆነ ያንን ልብስ ላለመልበስ ሞክሩ። ሁለተኛው ደግሞ በጥቅሉ እናንተ ከሰውየው አጠገብ አትድረሱ ማለት ነው። ከሰውየው ይልቅ እሷን አቅርቧት።
ከሰውየው ይልቅ እሷ ጋር የመቀራረቡን እድል ክፈቱት ማለት ነው። ሰውየው ለምሳሌ ውሃ ስጭኝ፣ አንዳንድ ወንዶቹ በሌላ ነገር ሳያገናዝቡትም ሌላም ነገር ፈልገውም እኔ የአረብን ወንድ አምናችሁ ቅረቡ እያልኩ አይደለም። በዚሁ አጋጣሚ የአረብን ወንድ እንዳታምኑ፣ እንዳትቀራረቡ፣ እንዳታወሩ፣ እንዳትቀላለዱ። በፍጹም መቀላለድ የለባችሁም። እንኳን አረቦቹን ወንዶቹን ቀርቶ ሴቶቹ ጋር ቀልድና ይሄ አጉልን ከስላንታ አያስፈልግም። ምክንያቱም እኛ የመጣነው ለስራና ለስራ ብቻ ነው፣ ለንካ ስላንታ አይደለም ማለት ነው። ስለዚህ እናንተ ስራና ስራችሁን ብቻ ነው ማተኮር ያለባችሁ። አንዳንድ አረቦች በተፈጥሯቸው ወሬ ይወዳሉ፣ ከወንዶቹም ከሴቶቹም። በዛን ሰዓት እናንተ ወንዱ ሊያወራችሁ ከፈለገ ሴቲቱ ከእናንተና ወንድዮ ወይም ባሏና እናንተ ያላችሁ ቅርርብነት እሷን የሚያናድዳ ከሆነ ሰውየውን እርግፍ አድርጋችሁ መተው። ውሃ እንኳ ቢያዛችሁ ማሌሽ እኛ ውሃ ማምጣት አንችልም፣ ስለዚህ ወይ ለልጆቹ መላክ አሊያም ደግሞ ውሃ እየጠየቀ ነው ብላችሁ እሷን መጠየቅ። ራሷ ወስዳ ትስጠው ስትፈልግ ውሰዱና ስጡ ትባላችሁ ማለት ነው። ስለዚህ እሱ ምኝታ ክላሱ ሆኖ ሊሆን ይችላል፣ ወይም ደግሞ ኮምፒውተር ምናምን የሚሰራበት ብቻ የተቀመጠበት ቦታ ላይ ሆኖ ውሃ ሊጠልባችሁ ይችላል። ውሃ ሊጠልባችሁ እሷ ከሌለች ውሰዱለት እንጂ እሷ ካለች ውሃ እየጠየቀ ነው በሏት ማለት ነው። ውሃ እየጠየቀ ነው በሏት። እናንተ ውሰዱላት፣ ማነው እሷ ትውሰድለት። አይ ውሰጅለት ካለቻችሁ ደግሞ እሱ አካባቢ ላይ እሱ አጠገብ ስትደርሱ ቢያንስ የሆነ ሀረካት የምታሳዩ የመሰላቸው የሚያናድዳቸው ነገር ካለ ውሃውን አስቀምጣችሁ አንገታችሁን ደፍታችሁ ሰውየው ቢያናገራችሁ እንኳ ትታችሁት ሂዱ። ምክንያቱም ሴቶቹ በጣም መጥፎ ናቸው፣ በእንደዚህ አይነት ነገር መጥፎ ናቸው። እኔ በዛን ሰዓት ሰውየው በጣም የዋህ ሰውዬ ነው። እንደዚህ አይነት ነገር አይደለም የሚያስበው፣ ያው የሰብአዊ ሀሳብ ነው የሚያስበው። እንደዚህ ቅናት ምናምን የሚባለውን ነገር እሱ እንደገና ይሄ ሌላ ነገር ይሄ ጾታዊ ተንኮሶ ምናምን አያውቅም ሰውዬ የነበረ። ግን ሴትዮዋ እሱ ቤት በመጣ ቁጥር በቃ እኔ ሰላም የለኝም፣ ቤቱ ይንቀጠቀጣል ነው የምላችሁ። በተለይ እሱ ከሄደ በኋላ 2 ቀን 3 ቀን እስከሚሆነው ድረስ በጣም ነው የምትቀያየረው፣ ትለዋወጣለች። ገና ሰውየውም ሊመጣ ነው እመጣለሁ ሲላት በቃ እኔ ወደ ሰላም እንዲወጣ አታደርገኝም ማለት ነው። በጣም ነው የምትናደደው። ግን ልጆች ስላሉ ደግሞ ግዴታ መውጣት የግድ ነው። ልጅ ባይኖራት ሆነ ለመናገር ክላስ ቆልፋ ብታስቀምጠኝ ደስተኛ ናት። ስለዚህ ልጆች ስላሉ ልጆቹ ጋር ግዴታ መሄድ መውጣት መጫወት ስላለብኝ እወጣለሁ ማለት ነው። በዛን ሰዓት ግን እኔ ብዙ ጊዜ ተአየኋት። ልክ ሰውየው ሊመጣ ነው ብላኝ በምትለይ ሰዓት አብራ ስሜቷ ሰውነቷ ይቀያየራል፣ እሷም ትቀያየራለች። እና በዛ ሰዓት እኔ ምንድነው ማድረግ የቻሉ ማድረግ የነበረው ነገር ልክ ሰውየው ሲመጣ መጀመሪያ ማድረግ ያለብኝን ነገር፣ ሰውየው ሲመጣ የሚፈልገውን ነገር ውሃ፣ የተለያዩ ነገሮች የሚፈልጋቸውን ነገሮች ሙረተብ አድርጌ የሚቀመጥበት ቦታ ላይ ያስቀምጣለሁኝ። ከዛ በኋላ ሰውየው ከመጣ በኋላ ልጆቹን ይዤ ክላሴን ዘግቼ እጫወታለሁ ከልጆቹ ጋር ማለት ነው። ክላሴን ዘግቼ እጫወታለሁኝ። የሆነ ነገር ልጆቹ ቢፈልጉ ከፍ ያለች ጤነኛዋ ልጅ ከበሽተኛ ካልኳችሁ መካከለኛ የ8 ዓመት ህፃን ልጅ አለች። እሷን ሂጂና አምጪላታለሁኝ። እሷ ሂዳ ማምጣት የማትችል ከሆነ እናቷ ታዛታለች። እናቷ ስታዛት ተነስታ እናቲቱ ማምጣት የማትችለው ነገር ከሆነ እሷ ይዛ ትመጣለች። በቃ እንደዛ በማድረግ ሰዓት ሰውየው ሲመጣ እኔ ራሴን ወደ ጓዳ ወይም ደግሞ ወደ ልጆቹ መጫወቻ ክፍል በማርቅበት ሰዓት ሴትዮዋ ትንሽ ጸባዋ እየተቀየረ ደህና እየሆነች መጣች ማለት ነው። ስለዚህ እናንተ በምትችሉት መጠን ሰውየው ወይም ደግሞ እባብ አጠገብ ለመቅረብ አትሞክሩ። በምትችሉት መጠን እርግጥ ስራችሁ ነው አውቃለሁኝ። ውሃ ስትታዘዙ ማቅረብ፣ የተለያዩ ነገሮችን ማቅረብ ስራችሁ ነው። ነገር ግን እሷ እንደዚህ የምትቀያየርባችሁ እኛ የምንውለው ከሴቶቹ ጋር ነው፣ ወንዶቹ ጋር አይደለም የምንውለው። ስለዚህ ወንድዮ ሲፈልግ ይቆጣ ሲፈልግ ይበል እንጂ ደግሞ እሷ ከእሱ ጋር ስትጣላ ደስ ነው የሚላት። ሰውየው እናንተ ላይ ሲጮህባችሁ ምናምን እናንተ ሲቆጣችሁ ደስ ነው የሚላት። ምክንያቱም ተጣሉ አይነት ስሜት ይሰማታል። ይሄ ሰላማዊ ንግግሩን አትወደውም። ከሰውየው ከባሏ ጋር እናንተ ያላችሁን ሰላማዊ ንግግር፣ ሰላማዊ ማዘዝና መታዘዝ አትወደውም፣ አትፈልገውም። ምክንያቱም እሷ የምትፈልገው ከሰውየው ጋር እንድትራራቁ ስለሆነ ማለት ነው። ስለዚህ በቻላችሁት መጠን ከሰውየው ለመራቅ መሞከር ብቻ ነው፣ ሌላ ምንም የለውም። ስራችሁን በአግባቡ ስሩ።
እሷ የምታዛችሁን ነገር አድርጉ፣ ለእሷ ደግሞ ታዘዙላት። በቃ ይሆናል አይደለም? እሷን በታዘዛችኋት ቁጥር እሷን እሽሽ ባላችኋት ቁጥር ሰውየውን ችላ ባላችሁት ቁጥር ከሰውየው ይልቅ እሷን እንዳቀረባችኋት ነው የምታስበው። እና እናንተ የምትችሉትን ያህል በምትችሉት ከሰውየው ለመራቅ እና ከባሏ ለመራቅ ሞክሩ። አለባበሳችሁን ብዙ ጊዜ እንደዚህ ጠበቅ ያሉ ልብሶች የምንለብስ ከሆነ እርግጥ ለስራ ይመቻሉ፣ እንደዚህ አጠር ምናምን ያሉ ልብሶች ስንለብስ ለስራ ይመቻሉ። ነገር ግን እነዚህ አለባበሶች እሷን የማይመቻት ከሆነ ሰፋ ያለ ልብስ በመልበስ እንዲሁም ደግሞ ራሳችንን የሆነ ብቻ ሰራተኛ ሆነን ሰራተኝነታችንን ራሳችሁን ጣሉ እያልኳችሁ ሳይሆን እዚህ ጋር ነገር ግን እሷን የሚያናድድ ነገር ከሆነ እናንተ እሷ ከምትጮህባችሁ ሰራተኛ ዝቅ ብላችሁ መኖርን ምረጡ። ከዛ ውጭ ግን ከዚህ በላይ ከአቅማችሁ በላይ ከሆነ ቅናተኛ ሰው የሚያደርገውን አያውቅም። የምትቀና ከሆነ ትታችኋት ማሰላማ ነው። ወይም ደግሞ ቁርጥ ያላቋም እኔ የመጣሁት ብር ፈልጌ እንጂ አንቺን ባል ፈልጌ አይደለም፣ ልጅ አለኝ እኔ ባለትዳር ነኝ ብሏት እኔ እንድ ዞች እንዶ አውላድ በስ እንጅቴና በስ ለአቡ አፍሉዝ በሏት። እኔ ብር ፈልጌ እንጂ የመጣሁት ባል ፈልጌ ወይም ደግሞ ምንም ፈልጌ አይደለም፣ ልጅና ትዳር ያለኝ ሰው ነኝ፣ የተካበርኩ ሰው ነኝ እኔ። ስለዚህ እንደዚህ የምታደርጊኝ ከሆነ አሳፍሪኝ፣ ልጅና ባሌ ጋር ሄዳለሁ በሏት ማለት ነው። አሳፍሪኝ በሏት። የዛን ሰዓት ቁርጥ ያለ ነገር ተናገሯት። በዛን ሰዓት እሷም ስለምደነግጥ ሰውየውም ጋር የሆነ እንትን ሊፈጠር ይችላል ስለምትል አታሳፍራችሁም። እናንተ እንክት ቁርጥ ያለ ነገር ተናገሯት ማለት ነው። እኔ የመጣ ነው ለስራ ነው፣ ልጅ አለን፣ ትዳር አለን፣ እኛ እንደዚህ ልንዝረከረክ አይደለም የመጣ ነው። ስለዚህ የማትፈልጊ ከሆነ ማሰላማ አሳፍሪኝ በሏት፣ እቡ አሳፈር በሏት ማለት ነው። ስለዚህ እንደዚህ ብላችሁ ራሳችሁን ማስከበር ትችላላችሁ። ከዛ ውጭ ግን ከአቅማችሁ በላይ ከሆነ የማታሳፍራችሁም ከሆነ ሁልጊዜ የምጨቀጭቃችሁ ደግሞ ሌላ እርምጃ የምትወስድ ከሆነ አማራጭ እናንተ መውሰድ ያለባችሁ ማለት ነው። ለምሳሌ የኔ ሴትዮ በቢላ ሁሉ ልትወጋኝ የምትፈልግበት ቀን ነበረ። ልትገለኝ ሁሉ ከፎቅ ሁሉ ልትገፈትረኝ የምታስብበት ቀን ነበረ። እየፈራ ተባ የሆነች እንጂ ብዙ ነገሮችን ሞክራለች። እኔም ተጠንቅቄ ሴትዮዋ እኔ ጋር ያላትን ነገር ስላየሁትና ስላወቅኩት ራሴን ተዘናግቼ አልነበረም ስንቀሳቀስ የነበረው። ራሴን የምከላከልባቸውን ነገሮች ይዤ ነበር የምንቀሳቀሰው። ስለዚህ አንዳንድ ጊዜ ክፉ ሲሆኑ ክፉነታቸውን አውጥተው ሲያሳዩን ለእኛ ጥሩ ነው፣ እናንተ እንድትጠነቀቁ ትሆናላችሁ ማለት ነው። እነዚህ ዝም ብለው ከላይ ጥሩ መስለው ከውስጥ መጥፎ አስተሳሰብ ያላቸው ናቸው የሚጎዱን እና ይሄ ፊት ለፊት የወጣው ክፋታቸው ግን እናንተም እራሳችሁ እንድትጠብቁ እንድትጠነቀቁ ትሆናላችሁ። ስለዚህ ሁላችንም ስንሰራ እዚህ ሀገር አንደኛ ሰራተኝነታችንን አምነን አገልጋይነታችንን አምነን ዝቅ ብለን ነው የምንሰራው። ዝቅ ብለን እነሱ ያሉንን ሁሉ እያደረግን ከዛ በላይ ግን ደግሞ ሌላ ነገር መጥቶ እያስረዳናት የማትረዳ ከሆነ ሌላ ምንም ጭቅጭቅ የለውም። ወይ ታሳፍረን አለዛ ግን የራሳችንን እርምጃ መውሰድ ግድ ይላል። የዛሬው ፕሮግራሜ ይህን ይመስል ነበረ። የፎዚ ዩቲዩብን ስትከታተሉ እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ አይዞሽ ለምትሉኝ በሙሉ እጅግ በጣም አመሰግናለሁ። ክበሩልኝ። ፈጣሪ አምላክ ሀገራችንን ሰላም፣ ህዝባችንን ሰላም፣ የህዝባችንን ፍቅር መልሶ የተራበው በልቶ የተጠማው ጠጥቶ የተቸገረው አግኝቶ የታሰረው ፍትህ አግኝቶ የታመመው ድኖ ያለቀሰው ስቆ የምናይ አድርገን ሀገራችን የድሮ ማንነቷ ተመልሳ የምናይ አድርገን። የሙቤ ሸጋ እናት ነበርኩኝ። ፎዚ ዩቲዩብ ተከታተሉ። እንዳልኳችሁ ሳትረሱ ላይክ ማድረጋችሁን አትርሱ። እወዳችኋለሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ አምላክ ይጠብቀን ይጠብቃችሁ። ሀገራችንን ሰላሟን መልሶ ሀገራችን ለምለም ናት፣ ሀገራችን ውብ ናት፣ ሁሉ ነገር አላት። ሀገራችን ሰላም ብቻ ነው ያጣችው። ሰላሟ ከተመለሰ ሁላችንም በሀገራችን እመቤት ነን መኖር እንችላለን። ሀገራችንን ሰላም አድርጎ እኛንም በሰላም ለሀገራችን ያብቃን እላችኋለሁ። ወዳችኋለሁ። መልካም ጊዜ፣ መልካም የስራ ዘመን ባይ